የኦሮሚያ ክልል ጨረቃ ቤቶችን ህጋዊ ሊያደርግ ነው። የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ በክልሉ ያለ ካርታ የተገነቡ ጨረቃ ቤቶችን ህጋዊ የሚያደርግ አዲስ መመሪያ አጽድቋል። መመሪያው ተግባራዊ የሚደረገው በከተሞች ፕላን መሰረት አስፈላጊው የሊዝና የግብር ክፍያ ሲፈጸም ብቻ እንደሆነም ተጠቁሟል። የመመሪያው ዋና ዋና ነጥቦች እነዚህ ናቸው። ሸገር፣ አዳማና ቢሾፍቱ ከተሞች በዚህ መመሪያ አይካተቱም ተብሏል። አመልካቾች ከጥር 24 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ የቤት ግብርና ቅጣት መክፈል ይኖርባቸዋል። ክፍያውን በአንድ ጊዜ መክፈል ለማይችሉ በሁለት ዓመት በአራት ዙር እንዲጠናቀቅ ተፈቅዷል። ከተፈቀደው በላይ ትርፍ መሬት ካለ ወደ መንግስት የመሬት ባንክ ተመላሽ ይደረጋል ተብሏል። ከአንድ በላይ መሬት ያለው ግለሰብ አይስተናገድም ሲልም በመመሪያው ላይ ተጠቅሷል። መሬቱ እንደሚወረስም አመልክቷል። በመመሪያው ላይ የተቀመጠውን ግዴታ ያልፈጸመ አካል ቤቱ ፈርሶ መሬቱ ለመንግስት ገቢ እንደሚደረግም ተገልጿል። ይህን ለማሳለጥ ሂደቱ በአንድ ዓመት ጊዜ ውስጥ ተጠናቆ እንዲያልቅ የታዘዘ ሲሆን መዘግየት ቢፈጠር የከተማ ከንቲባዎችና የወረዳ አስተዳዳሪዎች ተጠያቂ እንደሚሆኑ መመሪያው ላይ ያስጠነቅቃል። የኦሮሚያ ክልል መንግስት ከ3 የክልሉ ከተሞች ውጪ በህገወጥ መንገድ ተገንብተዋል ላላቸው ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑን ገለጸ። የኦሮሚያ ክልላዊ መንግስት ከ3 የክልሉ ከተሞች ውጪ ባሉ አካባቢዎች በህገወጥ መንገድ ግንባታቸው ተካሂደዋል ላላቸው ቤቶች የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን አስታውቋል። በክልሉ ካቢኔ ህገወጥ የከተማ ቤትን ህጋዊ ለማድረግ የጸደቀውን ደንብ መነሻ በማድረግ የክልሉ መሬት ቢሮና ጠቅላይ አቃቤ ህግ ማብራሪያ ሰጥተዋል። የኦሮሚያ ክልል የመሬት ቢሮ ኃላፊ መሰረት አሰፋ በዚህ ወቅት እንደ ክልል መሬትን በዘመናዊ መንገድ ለማስተዳደር የመሬት አጠቃቀም ፕላን መተግበሩንና የካዳስተር ስርዓትን ወደ ትግበራ እየገባ መሆኑን ገልጸዋል። በመሆኑም ዘመናዊ የመሬት አስተዳደር ስርዓትን በሚፈለገው መልኩ መተግበር እንዳይቻል እንቅፋት የሆኑትን ህገወጥ የመኖሪያ ቤቶች ግንባታ ህጋዊ ለማድረግ የሚያስችል ደንብ በክልሉ ካቢኔ መጽደቁን አስረድተዋል። በዚህም ከከተማው ፕላን ጋር የሚስማሙ ግንባታዎች በከተማው የአካባቢ ልማት ፕላን መስፈርት መሰረት እንዲቀጥሉ እንደሚደረግ ገልጸው የከተማውን ፕላን የማያሟሉ ከሆነ ግን እንዲፈርሱ እንደሚደረግም ጠቁመዋል። አክለውም ከ2005 ጀምሮ ግንባታቸው የተካሄዱና ግንባታቸው ከከተማው ፕላን ጋር የሚስማሙት በአሁኑ የከተማ የሊዝ ዋጋ የጣራና የግድግዳ ግብር እንዲሁም 30% ቅጣት እንዲከፍሉ እንደሚደረጉም ገልጸዋል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ ከፍለው ማጠናቀቅ እንደሚችሉ በመመሪያው መቀመጡን የገለጹት ኃላፊዋ ይህ ውሳኔ ግን የሸገር፣ አዳማና ቢሾፍቱ ከተሞችን እንደማይመለከትም አስታውቀዋል። ሊቀጥሉ ይደረጋል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ይህ ውሳኔ በአዳማ፣ ቢሾፍቱና ሸገር ከተሞች ላይ ሬጉላራይዜሽንና ኤልዲፒ ስራ ላይ እየዋለ በመሆኑ የማይተገበር መሆኑን እንገልጻለን። የክልሉ ጠቅላይ አቃቢ ህግ ቢሮ ኃላፊ ጉዮ ዋሪዮ በበኩላቸው ደንቡ ከ2005 እስከ መጋቢት 10 ቀን 2018 ድረስ ያለውን ጊዜ የሚያካልል መሆኑን አስገንዝበዋል። አክለውም በዚህ ደንብ ለመጠቀም የሚያመለክት ማንኛውም ሰው በአንድ ከተማ ውስጥ ከአንድ ህገወጥ ግንባታ ያልበለጠ ያለው ሰው ብቻ እንዲሆን ደንቡ የሚያስገድድ መሆኑን ገልጸው ነገር ግን በቀበሌ ቤቶችና መሬቶች ላይ የተገነቡትን ህገወጥ ግንባታዎች ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል።
ይህ ውሳኔ በአዳማ ቢሾፍቱና ሸገር ከተሞች ላይ ሬጉላራይዜሽን እና ኤልዲፒ ስራ ላይ እየዋለ በመሆኑ የማይተገበር መሆኑን እንገልጻለን። ለተፈጻሚዎቹም ሁሉም አካላት ትብብር እንዲያደርጉ ጠይቃለሁ። አመሰግናለሁ። ለጨረቃ ቤቶች ካርታ ሊሰጥ መሆኑን ተከትሎ በርካታ ሰዎች ጥያቄ እያነሱ ይገኛሉ። እንዲሁም በተጨማሪ ደግሞ ዝርዝር ሀሳቡን ያልተረዱ ሰዎች ማለት በውስጥ በኩል እየጻፋችሁ ላይ ነበረ። ጥቂት ነገር ልንገራችሁ። እንደሚታወቀው በኦሮሚያ ክልል የሚገኙ የጨረቃ ቤቶችን ህጋዊ ለማድረግ እንዲሁም ደግሞ ካርታ ለመስጠትና ጨረቃ ተብሎ ወይም ደግሞ ህገወጥ የተባሉ ቤቶችን ህጋዊ ለማድረግ ጥረት መጀመሩ የሚታወቅ ነገር ነው። ይህንን ተከትሎም እንግዲህ የሚወጣው መረጃ ከሆነ በአዲስ አበባ ማለትም በሸገር እንዲሁም በተጨማሪ ደግሞ በአዳማና በናዝሬት የሚገኙ ከተሞችን አይመለከትም። ከዛ ውጭ ያሉ ከተሞች ላይ የህገ ወጥ ቤቶች ወይም ደግሞ የጨረቃ ቤቶች ተብለው የሚጠሩ ቤቶችን ህጋዊ ለማድረግ ከከተማ ፕላን ጋር የማይጋጩ ከሆነ እንዲሁም በተጨማሪ ደግሞ ከ2005 ጥር 24 ጀምሮ ውዝፍ የሆነ የሊዝ እንዲሁም በተጨማሪ አስፈላጊ የሆኑ ክፍያዎችን የሚከፍሉ ሰዎች ናቸው ይህንን የጨረቃ ቤታቸውን ወደ ህጋዊ ቤት ማስቀየር የሚችሉት። በተጨማሪም ደግሞ ይህ ብቻ አይደለም። ቀጥታ የጨረቃ ቤት ስላላችሁ ብቻ ሙሉ ለሙሉ ህጋዊ መሆን ይችላል ማለት አይደለም። ከከተማ ፕላን እንዲሁም በተጨማሪ ደግሞ ከሌሎች አስፈላጊ ከሆኑ መንገድን ጨምሮ የተለያዩ መሰረተ ልማቶች ጋር የማይጋጩ ከሆነ ብቻ ነው ይህንን እድል ተጠቃሚ መሆን የምትችሉት። ይህ እድልም ለ1 ዓመት ብቻ የሚቆይ መሆኑ ጭምር ነው እየተነገረ የሚገኘው። ለበርካታ ሰዎችም ደስታ ፈጥሯል። እንዲሁም በተጨማሪ ብዙ ሰዎችም እንግዲህ የጨረቃ ቤት ያላቸው ሰዎች ማለት ነው ደስታቸውን እየገለጹ ይገኛሉ። እናንተ በዚህ ጉዳይ ላይ ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሁንላችሁ። የጨረቃ ቤቶች ህጋዊ ሊደረጉ ነው። ይህንን መረጃ የጨረቃ ቤት ያላቸው ለምታውቋቸው ወዳጆቻችሁ ሼር አድርጉላቸው። የኦሮሚያ ክልል መንግስት ምክር ቤት በክልሉ ያሉ በካርታ የተገነቡ ጨረቃ ቤቶች ህጋዊ የሚያደርግ አዲስ መመሪያ ማጽደቁን ገልጿል። ታዲያ መመሪያው ተግባራዊ የሚደረገው በከተማ ፕላን መሰረት አስፈላጊ ሊዝና የግብር ክፍያ ሲፈጸም ብቻ እንደሆነም ገልጿል። መመሪያዎቹ ዋና ዋና ነጥቦች ላጋራችሁ። የሸገር አዳማና ቢሾፍቱ ከተሞች በዚህ መመሪያ አይካተቱም ተብሏል። ሌሎች አመልካቾች ከጥር 2005 ዓ.ም ጀምሮ ያለው የሊዝ ውዝፍ የቤት ግብርና ቅጣቶች መክፈል ይኖርባቸዋል። ክፍያው በአንድ ጊዜ መክፈል ለማይችሉ በ2 ዓመት ውስጥም በ4 ዙር ማለት ነው እንዲያጠናቅቁም ተፈቅዷል። ከስታንዳርድ በላይ የሆኑ ትርፍ መሬት ካለ ወደ መንግስት መሬት ባንክ ተመላሽ እንደሚደረግም ተገልጿል። እንዲሁም ደግሞ ከአንድ በላይ መሬት ያለው ግለሰብ አይስተናገድም፣ መሬቱም ይወረሳል ተብሏል። የተቀመጠው ግዴታ ያልፈጸመ አካል ቤቱ ፈርሶ መሬቱ ለመንግስት ገቢ እንደሚሆንም ተገልጿል። ይህ የማሳለጥ ሂደት በአንድ ዓመት ጊዜ ውስጥ ተጠናቆ እንደሚያልቅም የታዘዘ ሲሆን መዘግየት ቢፈጠር የከተማ ከንቲባዎችም ሆነ የወረዳ አስተዳደሮች ተጠያቂ እንደማይሆንም እንግዲህ በመመሪያው ተቀምጧል ሲልም ያስነበበው ዋዜማ ነው። መልካም ቀን። ሽመልስ አብዲሳ ማንም ያልጠበቀውን ድንገተኛ ውሳኔ ያስተላለፉ። የበርካታ ዜጎችን ልብ የሚያሳርፍ ነው የተባለለት ውሳኔ ምንድነው ካላችሁ የጨረቃ ቤቶች ህጋዊ እንዲሆኑ የኦሮሚያ ክልል ወስኗል። በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብሎ የሚታወቁና ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ራዲዮ ዘግቧል። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው መጋቢት 10 2018 ዓ.ም ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ እንደላከ ዋዜማ ራዲዮ የዘገበውን አንድ አፍታ ሚዲያ በይፋዊ ገጹ አጋርቷል። ስለ ጨረቃ ቤቶች ሰበር መረጃ ሰምቷል። የኦሮሚያ ክልላዊ መንግስት የጨረቃ ቤቶችን ህጋዊ ሊያደርግ እንደሆነ ዋዜማ ሬዲዮ ዘግቧል። የኦሮሚያ ክልላዊ መንግስት በክልሉ ያሉ ህገ ወጥ ወይንም በተለምዶ የጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸው ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ሬዲዮ በዛሬው ዕለት ዘግቧል። ጨፌ ኦሮሚያ በጸደቀው በዚህ መመሪያ መሰረት እነዚህ የጨረቃ ቤቶች ህጋዊ የማድረጉ ስራ ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የተነገረ ሲሆን በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ተገልጿል። ይህንን ውሳኔ እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። ጋይስ በዚህ ሰዓት አንድ መረጃ እየተሰማ ይገኛል። የሽመልስ አብዲሳ ድንገተኛ ውሳኔ የጨረቃ ቤቶች ህጋዊ እንዲሆኑ የኦሮሚያ ክልል ወሰነ። በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ዋዜማ ሬዲዮ ዘግቧል። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው መጋቢት 10
10 ቀን 2018 ዓ.ም ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤ መመሪያውን አቅዶ ለክልሉ መሬት አስተዳደር ቢሮ ልኳል። እነዚህን ህገወጥ ቤቶች ህጋዊ የማድረግ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊውን ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። በኦሮሚያ ክልል የጨረቃ ቤቶች ፀሐይ ወጣላቸው፣ ካርታ ተሰጥቷቸው ህጋዊ ሊሆኑ ነው ተብሏል። ነገር ግን ይህ የሚሆነው ሁሉም ሳይሆኑ ከከተማ ፕላን ጋር የማይጋጩ ቤቶች አስፈላጊውን የሊዝ ክፍያና ቅጣት ሲከፍሉ ነው። አስተውሉ። ክፍያው የሚታሰበው ከጥር 24 ቀን 2005 ዓ.ም ጀምሮ ባለው የሊዝ ውዝፍና የግብር ክፍያ ላይ ነው። ነገር ግን ይህ ድል ሸገር፣ አዳማና ቢሾፍቱ ከተሞችን አይጨምርም። 1 ዓመት ብቻም ነው የተሰጠው። በዚህ ጊዜ ውስጥ ክፍያውን ያልፈጸመ ቤቱ ይፈርሳል ወይም በመንግስት ይወረሳል። ይህ ውሳኔ የቤት እጥረት ላለባቸው ሰዎች ትልቅ እፎይታ ነው ወይንስ ለህገወጥ ግንባታ ሌላ በር ይከፍታል? ሐሳባችሁን ኮሜንት ላይ አጋሩኝ። መረጃ መያዝ ከስጋት ያድናል። ቪዲዮውን ሼር በማድረግ በኦሮሚያ ክልል ቤት ላላቸው ጓደኞቻችሁ አድርሱላቸው። ፎሎ ማድረግ እንዳይረሳ። መልካም ጊዜ